ሰላም ጤና ይስጥልኝ እንደምን ከረማችሁ ጋስፖልዝ ማሂ ቤተሰቦች ኢትዮጵያውያን ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ለተቀዳሜን አጠር ባለ ቪዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናየው ሮብለታ የቀዳሁላችሁን ወደ ሮሜ ሰዎች ምዕራፍ 8 ነው። ኦዲዮን እንዳዳመጣችሁት እርግጠኛ ነኝ። ኦዲዮ ሪካርድ ማደርግበት ምክንያት የምናገራቸው ነገሮች በተቻለ አቅም ከመጽሐፍ ቅዱስ ላለመውጣትና መጽሐፍ ቅዱስ ምን ይላል እኔስ እንዴት አስረዳዋለሁ የሚለውን እንድታዩ ነው። ደጋግሞም ደግሞ ተመላልሶ ለማዳመጥ ስለሚቀል ኦዲዮን ሪካርድ ማድረግ በጣም ጠቃሚ ሆኖ አግኝቼዋለሁኝ። 106 ወይንም 109 ሰው ኦልሬዲ አዳምጦታል። ያ ለኔ በጣም ትልቅ ነገር ነው። ምክንያቱም በአንድ ነገር ላይ ስንከራከር በባዶ ከመከራከር የሆነ ነገር አንብቦ መከራከር ትክክለኛ መረጃን ይዞ ነው ማለት ነው። እግዚአብሔር እንደሚፈቅደውና እግዚአብሔር እንደሚለው ለመኖርና ለማገልገል እንዲሁም ደግሞ ለጓደኛም ለቤተሰብም የእግዚአብሔርን ቃል ሼር ለማድረግ ማንበቡ ጠቀሜታ አለው። ለምሳሌ በባዶ ዝም ብለን ሰዎችን ከምንከራከር መጽሐፍ ቅዱስ ምን ይላል? ወደዚህ ቻናል ስለመጣችሁ ከልብ እያመሰገንኩኝ ዛሬ የምናየው ወደ ሮሜ ሰዎች ምዕራፍ 8 ነው። እግዚአብሔር መንፈስ ቅዱስ ሰዓቱን ልቦናችንን የምናዳምጥበትን ጆሮ ሰዓታችንን ሁሉ እሱ ይቆጣጠር። አሳልፈን ጊዜውን ለሱ እየሰጠን ይሄ እግዚአብሔር ቃል ወደ ሰዎች ጆሮ እንዳይደርስ የሚያደርግ ማንኛውም የጨለማ አገዛዝ ነው በጌታችን በኢየሱስ ክርስቶስ ስም የታሰረ ይሁን። አሁን ወደ ቃሉ እንሄዳለን። አብራችሁን ቆዩ። ወደ ሮሜ ሰዎች ምዕራፍ 8 እንዲህ ይላል። እንግዲህ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ከሕግ ኃጢአትና ከሞት ሕግ አርነት አውጥቶናልና። ከአሁኗ ሰዓት ጀምሮ አሁን በዚህ ደቂቃ ውስጥ ኢየሱስ ክርስቶስን በትክክል የሚያምን ሰው ቢገኝ ኃጢአተኛ አይሆንም። በቃ ኢየሱስ ክርስቶስን ካወቀበት ጊዜ ጀምሮና ካመነበት ጊዜ ጀምሮ ከኃጢአት ሁሉ ነፃ ያወጣ ነው ማለት ነው። እንግዲህ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም። አሁን ኩነኔ የለባቸው ማለት አሁን በአሁኗ ደቂቃ ፍርድ የለባቸውም፣ ኃጢአት የለባቸውም። ኃጢአትን ሁሉ ሊሸከም የሚችል ኢየሱስ ክርስቶስ እግዚአብሔር ያቀደውና ያሰበው ትልቅ እቅዱና የሰራው ጥበብ ቢኖር የዓለምን ኃጢአት ባንዱ ላይ አድርጎ ሌላውን ነፃ ማውጣት ነው። ከዚህ የተሻለ ምንም ጥበብ አጥቶ ነው አምላካችን፣ ከምንም አይነት ሌላ መፍትሄ ስለሌለው ማለት ነው። መፍትሄ ያለው ነገር ቢኖር በአንዱ ኃጢአት ሌላው መትረፍ ነበረ እና በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም። ለምን? በክርስቶስ ኢየሱስ ያለው የሕይወት መንፈስ በክርስቶስ ኢየሱስ ያለው የሕይወት መንፈስ ከሕግ ኃጢአትና ከሞት ሕግ አርነት አውጥቶናልና ነፃነት አውጥቶናል። በቃ ኢየሱስ ክርስቶስን በትክክል ባመንና በተቀበልን ሰዓት የሚሆነው ይሄ ነው። ነፃ ነን ከዛች ደቂቃና ሰዓት ጀምሮ ማለት ነው። ለምን ካልን ከስጋ የተነሳ ስለደከመ ለሕግ ያልተቻለውን ሕጉን ሊፈጽም ማንም ስላልቻለ ሁሉ ስለጎደለ ከክብር ስለጎደለ ጽድቃችን ራሱ ጽድቅ ብለን የምንሰራው ራሱ የመርገም ጨርቅ ስለሆነ እንኳን ኃጢአታችን ጽድቃችን በቃ የመጨረሻው ጽድቅ የመርገም ጨርቅ ነው። ምን እንደሆነ ታውቃላችሁ? የመርገም ጨርቅ ጽድቃችን የመርገም ጨርቅ ነው። ስለዚህ በጣም ከባድ ነገር ስለሆነ በሰው ልጅ የማይቻል ስለሆነ ሁሉን የሚችለው ኢየሱስ ክርስቶስ ከፍሎልን እኛ ነፃ ወጥተናል። በስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በእኛ ኃጢአት ምሳሌ ማለት ነው ምሳሌ በኃጢአትም ምክንያት ልኮ አድርጓልና። እግዚአብሔር ያገኘው ትልቁ መፍትሄ ይሄ ነው። ትልቁ ጥበብ ይሄ ነው። ይህን በራሳችን ማስተካከል አንችልም። ይህን አድርጓልና እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነነ። ኃጢአትን በስጋ ኮነነ ማለት ኃጢአታችንን በክርስቶስ ላይ ኩነኔያችንን በክርስቶስ ላይ አድርጎ እኛ ነፃ ወጣን። በክርስቶስ ስጋ ላይ ሆኖ ማለት ነው።
በክርስቶስ ስናምን ሙሉ በሙሉ ዕዳችን ስለተከፈለልን በክርስቶስ ኢየሱስ ላሉ ዛሬ አሁን በዚህ ደቂቃ ኩነኔ የለባቸው ይለናል መጽሐፍ። እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ራሱ የቱ ጋር እንዳለን በዚህ ማወቅ እንችላለን። ልባችን በጣም አጥብቆ ስለ እግዚአብሔር ነገር የሚያስብ ከሆነ በሥጋ አይደለንም ያለነው። በጣም አብዝተን ደግሞ የዚችን ዓለም ነገር የምንፈልግ ከሆነ የዚችን ዓለም ነገር የምንመኝ ከሆነ ትንቢታችን የዚች ዓለም ነገር ጉዳይ ከሆነ ትንቢታችን ስለ ዕለታዊ ኑሮ ከሆነ በሥጋ ነን ያለነው። ስለዚህ እንዲላል እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉ። የሥጋን ነገር ማለት የዕለት ኑሮን አናስበም፣ ጠቅላላ እንተዋለን አይደለም። ነገር ግን ትኩረታችን ሁሉ ከእግዚአብሔር ጋር ድልት አድርጎ ዓለምን የሚያስብ ከሆነ ከእግዚአብሔር ጋር ምንም ግንኙነት የለንም። ዓለሙን ደግሞ ሙሉውን ነገር ትቶ እግዚአብሔርን የሚያስብ ከሆነ የዓለሙን ነገር የምናስበውን እግዚአብሔር ራሱ ስለ እሱ አታስቡ፣ እኔ አለሁ፣ የሚያስፈልጋችሁን አውቃለሁኝ የሚል አምላክ ነው። ስለዚህ አስቀድማችሁ መንግስቱን አስቡ ያለበት ምክንያት አስቀድመን መንግስቱን ስናስብ ሌላውን ደግሞ አሳቢው እሱ ነው እና መንግስትን ማሰብ ከጠላት እጅ ያስወጣናል፣ ከጠላት እጅ እንድናመልጥ ያደርገናል። ነገር ግን ሥጋን ብቻ ደግሞ የምናስብ ከሆነ 24/7 አእምሯችንንም ልቦናችንንም መቆማችንንም ቢዚ ያደርገውና ለእግዚአብሔር ቃል የሚባል ነገር ሳንሰጥ ከሥጋ ጋር ተጣብቀን እናልፋለን። ያ እንዳይሆን ነው። እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉ፣ እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና፣ ስለ ሥጋ ማሰብ ሞት ነውና፣ ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ መንፈስ ሲታሰብ፣ ስለ እግዚአብሔር ነገር ሲታሰብ ሙሉ ሐሳባችንን የምንጥልበት አንድ የምንተማመንበት ታላቅ የሆነ አምላክ አለ ማለት ነው። ስለ ሥጋ እያሰብን ግን አብዝተን ስንሮጥ እርዳታም አናገኝም። ምክንያቱም የምናስበው ስለ ሥጋ ነው። ከእግዚአብሔር ጋር የተጣላን ነው የምንሆነው። መጽሐፍ ቅዱስ ይላል፣ ከራሴ ሳይሆን ማለት ነው። ዓለምን የሚያስብ ከእግዚአብሔር ጋር ጥለኛ ነው ይላል እና ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ለምን? የሚቆጣጠረን የእግዚአብሔር መንፈስ ሲሆን ብዙ ሰዓታችንን በምን እናጠፋዋለን? አእምሯችን ከእሱ ጋር የታሰረ ነው። ልቦናችን ከእሱ ጋር የታሰረ ነው። ሰዎች ሌላ ነገር ሲያወሩን እኛ የለንም። ሌላ ነገር የምናስበው ስለ እግዚአብሔር ሁኔታ ነው። ስለዚህ በሥጋ ከሆናችሁ ሞት አለባችሁ እያለን ነው። በሥጋ መሆን የሚያመጣቸው በጣም ብዙ ነገሮች አሉ። አብረን እንመልከት። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። በሥጋ ያለ ሰው እርዳታ የሌለው ሰው ማለት ነው። ረጅ የሌለው ሰው ማለት ነው። በሥጋ ያለ ሰው እግዚአብሔርን ሊያስደስት የማይችለው ሥጋውን መቆጣጠር አይችልም፣ አእምሮውን መቆጣጠር አይችልም። በመንፈስ የሚኖር ሰው ግን ራሱ አይደለም ራሱን የሚቆጣጠረው፣ እግዚአብሔር መንፈስ ቅዱስ ነው የሚቆጣጠረው። ከሕግ ልትወጡ ስትሉ አረ ክርስቲያን እንደዚህ ያደርጋል እንዴ? አረ አማኝ እንዲህ ይናገራል እንዴ? አረ አማኝ ይጠጣል እንዴ? አረ የሚል መንፈስ በውስጣችሁ ያድራል። አማኝ ያማል። ራሳችሁን በራሳችሁ እንድትወቅሱ ያደርጋችኋል። በሥጋ ስንሆን ግን ያንን ማድረግ አንችልም። ስለዚህ እግዚአብሔርን ማስደሰት አይቻልም በሥጋ ሆኖ። እኔ አይደለሁም የምለው፣ መጽሐፍ ነው የሚለው። ስለዚህ ኃጢአትን ብቻችንን ልንቆጣጠረው አንችልም። ብቻችንን ፍሪ እንሆናለን ከኃጢአት አንችልም። ይህን ደፍሬ እናገራለሁ። የእግዚአብሔር መንፈስ ነው ሊያስተምረን የሚችለው። በጎ ያልሆነ ነገር ስንሰራ ተው የሚል የእግዚአብሔር መንፈስ ነው። ሥጋ በመንፈስ ላይ ይቀናል ይላል አይደል? ሥጋችን እንኳን ቢብሎ ሊያስቸግር ቢሞክር መንፈሳችን አይላል። ስለዚህ ነው በሥጋ ያሉ እግዚአብሔርን ሊያስደስቱት አይችሉም። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የእግዚአብሔር መንፈስ በውስጣችሁ ካለ በሥጋ አይደላችሁም፣ በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይሄ ከእርሱ ወገን አይደለም። የክርስቶስ መንፈስ በእኛ ውስጥ ከሌለ የክርስቶስን ቤተሰቦች አይደለንም። ይሰማል? ቤተሰብም አይደሉም ይላል።
የክርስቶስ ወገን ለመሆን የክርስቶስ መንፈስ ያስፈልጋል። መንፈስ ሲኖር ደግሞ በስጋ አይደለንም። በስጋ ካልሆንን ደግሞ ነገሮችን ሁሉ በስጋ እናያቸው፣ በመንፈስ ነው የምናያቸው። የውሸት ነገሮች ሲነገሩ፣ ያልሆኑ ትንቢቶች ሲነገሩ፣ ከእግዚአብሔር ቃል የወጣ ነገር ሲሆን፣ እግዚአብሔር ያላለንን ስንናገር፣ ያንን ሁሉ የምንለየው መንፈስን ለዩ እንደተባለው የምንለየው የእግዚአብሔር መንፈስ የክርስቶስ መንፈስ በውስጣችን ሲኖር ነው። እሱ ግን ከሌለ የእሱ አይደላችሁም እንደውም የሚል መርዶ ነው ያለው። የእሱ አይደላችሁም የእግዚአብሔር መንፈስ ከሌለ በውስጣችሁ። ለምን? በስጋ ስትሆኑ እግዚአብሔርን ማስደሰታችሁም። እግዚአብሔር ብቻችሁን አስደስቱኛል አለ። መንፈሴን በመጨረሻው ዘመን በትውልድ ሁሉ አፈሳለሁ። አባቶቻችሁ ህልምን ያያሉ፣ ልጆቻችሁ ትንቢትን ይናገራሉ፣ ራእይንም ያያሉ። በስጋ ለባሹ ሁሉ ላይ መንፈሴን አፈሳለሁ ይላል አምላካችን። እንደሱ ስንሆን በቃላት አንከራከርም፣ በቃላት አንጣላ። ቃሉ ምን ይላል ወደሚለው ወደ መተራረም እንሄዳለን። በስጋ ስንሆን ግን እንከራከራለን። አትከራከር ይላል እግዚአብሔር ቃል፣ አትከራከር። ምክንያቱም ክርክር ማሸነፍን የሚያመጣ ነገር ስላልሆነ መለያየትን እንጂ። እውነትን መናገርና እውነትን መስበክ ግን ወደ እውነት ያመጣናል። ወደ እውነቱ መንፈስን ወደሚሞላው ቃሉ ያመጣናል። ክርስቶስ በእናንተ ውስጥ ቢኖር ሰውነታችሁ በኃጢአት ምክንያት የሞተ ነው። ለኃጢአት ሰውነታችሁ የሞተ ነው። የሞተ ነው። ለኃጢአት ሰውነታችሁ የሞተ ነው። መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። ንጽህናን ያስባል አእምሯችን። ልክ አይደለም የሚለውን ነገር ያስባል አእምሯችን። ያ የሚሆነው በመንፈስ ስትሆኑ ነው እያለን ነው። ነገር ግን ኢየሱስ ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስ ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። ለዚህ ለሚሞተው ለሚበሰብሰው ሰውነታችን ሕይወትን ይሰጠዋል በመንፈስ። ስለዚህ በየት ቢኖር? አጠገባችሁ ቢኖር አይደለም፣ ከኋላችሁ ቢሆን አይደለም፣ በውስጣችሁ ቢኖር፣ ውስጣችሁ ቢኖር ለሰውነታችሁ ለሟቹ ሰውነታችሁ ሕይወትን ይሰጣችኋል። ከዛ ውጪ ሕይወት የለንም ማለት ነው። ሕይወት የለንም። የውሸት መከራከር እንከራከራለን፣ የውሸት መጫጫህ እንጫጫሃለን፣ የውሸት መቀናናት እንቀናናለን። እርስ በርሳችሁ ትቀናናላችሁ፣ ገና ያላችሁት በስጋ ነው መሰለኝ ይላል ጳውሎስ። ከተቀናናን ክፋት ካለ፣ ውሸት ካለ፣ ሐሜት ካለ በስጋ ነን። እኔ አይደለሁም የምለው መጽሐፉ ነው የሚለው። እና ከዚህ ሁሉ ለመውጣት የእግዚአብሔር መንፈስ ያስፈልጋችኋል። ኢየሱስ ክርስቶስን ከሙታን ያስነሳው መንፈስ በእናንተ ውስጥ ቢኖር ሰውነታችሁ ለኃጢአት የሞተ ነው። እንግዲህ ወንድሞች ሆይ ዕዳ አለብን። እንደ ስጋ ፈቃድ ግን እንኖር ዘንድ ለስጋ አይደለንም። እንደ ስጋ ፈቃድ ልንኖር አልተፈቀደልንም፣ አንችልም። እንደ ስጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና። በመንፈስ ግን የሰውነትን ስራ ብትገሉ ለብቻ መግደል አይቻልም። በመንፈስ ግን የሰውነትን ስራ ብትገሉ በሕይወት ትኖራላችሁ። የስጋን ምኞት በመንፈስ ብንገል በሕይወት እንኖራለን። ባንገለው ግን በስጋ ብንኖር እንሞታለን። ለዚህ ነው ስጋና ደም መንግስትን አያወርስም። ስጋና ደም ብቻውን መሐሌት፣ ስጋና ደም ይሄ በቁም የምታዩኝ መንግስትን አያወርስም። ከመንፈስ ቅዱስ ካልተወለድኩና መንፈስ በውስጤ ካላደረ፣ መንፈስ በውስጤ ባደረ ሰዓት ክፉ ነገሮችን ሁሉ ሊቆጣጠርልኝና ሊያስቆም፣ ሊገታ፣ ሊመክር፣ ሊያስተካክል የሚችል የእግዚአብሔር መንፈስ ብቻ ነው። ያ መንፈስ በእናንተ ከሌለ ከክርስቶስ ጋር ዝምድናም የላችሁም ነው የሚለን። በእግዚአብሔር መንፈስ የሚመሩ በምን የሚመሩ? በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና። የእግዚአብሔር ልጅ ለመባል የእግዚአብሔር ልጅ ለመሆን በመንፈሱ መመራት ግድ ነው። በመንፈሱ ስንመራ ደግሞ እንደ ልባችን የምንሳደብ አንሆንም። እንደ ልባችን ትልልቅ አባቶችን የምናዋርድ አንሆንም። እንደ ልባችን እግዚአብሔር አታርጉ ያለውን ነገር የምናደርግ አንሆንም። ስለዚህ በእግዚአብሔር መንፈስ መሆን ቅንጦትም አይደለም፣ ማንዳቶሪ ነው። ላይ ግዴታ አንድ ክርስቲያን በመንፈስ ቅዱስ ሊንቀሳቀስ ግድ ይላል ማለት ነው። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና
አባት አባት ብለን የምንጮህበት የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስም አልተቀበላችሁምና። የባርነት መንፈስ አልተቀበላችሁም። የምትመኩበት፣ እውነትን የምትናገሩበት፣ እውነትን የምትመሰክሩበት የእግዚአብሔርን መንፈስ ኃይልን ተቀበላችሁ እንጂ እንደገና የባርነትን መንፈስ አልተቀበላችሁም። የዓለምን መንፈስ አልተቀበላችሁም። ምን የምንልበት አባት አባት ብለን የምንጮህበት የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የሚያስፈራ ነገር የለም። ለፍርሃት የባርነትን መንፈስ አልተቀበላችሁም። ስለዚህ እግዚአብሔርን አባት አባት ለማለት ያ የእሱ መንፈስ በውስጣችን ያስፈልገናል። ያ ሲሆን ልጆቹ ነን፣ የእውነት ልጆቹ ነን። የፈለጋችሁትን ጠይቁ ነው የሚለው። የፈለጋችሁትን ነገር ጠይቁ። አባታችሁ ሳትጠይቁ የሚያስፈልጋችሁን ያውቃልና ይሰጣችኋል። በቃ የምትፈልጉትን መዘርዘር ራሱ እንኳን አያስፈልግም። ይሄን ፈልጋለሁ ሳትጠይቁት የሚያውቅ አባት ነው። ምክንያቱም የተሰጠን ስልጣን የልጅነት ስልጣን ነው። ልጆቻችን የፈለጉትን ነው የሚጠይቁን አይደል? የፈለጉትን። ለምን? ስለወለድ ናቸው። እሱም ስለወለደን አባት አባባ የምንልበትን አንደበት፣ ወዳጄ ብለን የምንጠራበትን አንደበት፣ መከላከያ የምንልበትን፣ ጉልበቴ ሆይ የምንለውን አባት፣ ይህንን ስልጣን የሰጠኋችሁ የእግዚአብሔር ልጆች መሆናችንን ያ መንፈሱ ራሱ በውስጣችን ስላለ ከመንፈሳችን ጋር ይመሰክራል። የእግዚአብሔር መንፈስ መሆናችን በውስጣችን ያለው የራሳችን መንፈስ ራሱ ይመሰክራል። የእግዚአብሔር መንፈስ እኛ ጋር እንዳለ ይመሰክራል። ልጆች ከሆንን አዳምጡ፣ በዚህ አይበቃም። ልጆች ከሆንን ደግሞ ምን እንዳለ፣ ልጆች ከሆንን ወራሾች ደግሞ ነን። ወራሽ፣ የመንግስቱ ወራሽ ማለት ነው። ወራሽ አብረን ደግሞ እንድንከብር አብረን መከራን ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ስለ እኔ ስለ እናንተ መከራውን የከፈለው ከሱ እኩል ወራሾች ነን ይለናል። አስባችሁታል? ምንም ሳታደርጉ ማለት ነው። በእምነት የተሰጠን፣ በምንም ሳይሆን በእምነት እሱ በከፈለው እሱም በማመን የተሰጠን ጸጋ ማለት ነው። ለእኛ ይገለጽ ዘንድ ካለው ክብር ጋር ቢመዛዘን፣ ወደፊት ከምንሆነው ጋራ ከአምላካችን ጋር ወደፊት ከሚገጥመን ክብር ጋር ሲመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። ይህም መከራውን ያለሙን ያውና የደረሰበትን ነገር ያውና ይሄ ሁሉ ሳያው ነገ ከምሆነው ነገ ከምቀበለው ሳነጻጽረው ይሄ ምንም እንዳልሆነ አስበዋለሁ። ፍጥረት ለከንቱነት ተገዝቷልና በተስፋ ስላስገዛው እንጂ በፈቃዱ አይደለም። በተስፋ ማለት ያላየነውን ነገር ማመን፣ ነገ ይመጣል ብሎ መጠበቅ፣ ነገ ከንጉሴ ጋር ስነግስ ብሎ ማሰብ፣ እነዚህ ሁሉ ነገ የሚሆኑ ነገሮች በተስፋ አይተናቸው ነው አይደለም። በተስፋ ነው የምናምናቸው። በተስፋ የምንጠብቃቸው ነገሮች ከዓለም ጋር የምናወዳድረው ከአሁኑ ስቃይ ጋር የሚወዳደር አይደለም። ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ይህ ሁሉ ጥበብ እግዚአብሔር አምላክ ያደረገው ማለት ነው። እና እርሱም ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችንን ቤዛ የሆነውን ልጅነት እየተጠባበቅን ምኑን ቤዛ የሆነ ልጅነታችንን እየተጠባበቅን በአምላካችን ያገኘነውን ቤዛነት እየተጠባበቅን ራሳችንን በውስጣችን እንቃትታለን። ያን ቀን እንናፍቃለን። ያንን ቀን እንመኘዋለን፣ እንስለዋለን። በበጉራት ላይ ቁጭ ብለን ራሳችንን ስንበላ እናየዋለን። ትልቅ ድግስ አለ ብለን እንጠብቃለን። ሙሽራችን ይመጣል ብለን እናስባለን። በተስፋ ድነናልና። በምን ድነናል? በስራ አይደለም፣ በተስፋ ድነናልና። ነገር ግን ተስፋ የሚያደርጉትን ነገር ቢታይ ተስፋ አይደለም። ተስፋ የሚደረግ ነገር ቢታይ አየነው፣ በቃ ተስፋ አይደለም። እማናየውን ነገር ነው ተስፋ የምናደርገው አይደለም። የማይታይ ነገር ነው ይመጣል ተብሎ የሚጠበቀው። የሌለ ሰው ነው አይደል? ይመጣል ከል ይመጣል ብሏል፣ ይመጣል ብለን የምንጠብቀው። ክርስቶስ ይመጣል ብለን የምንጠብቀው ተስፋ፣ ያንን ተስፋ ነው ይዘን የምንጠብቀው። የሚያየውንማ ማን ተስፋ ያደርገዋል? የሚታይ ነገር ተስፋ አይደረግም። አይተነዋል። የሚታይ ነገር ተስፋ አይደረግም። ያልታየ ነገር ነው ተስፋ የሚደረገው። እንዲሆንልኛል፣ ተምሬ እመረቃለሁ፣ ወይንም ክርስቶስን አየዋለሁ። ሁሉም ነገር ተስፋ ነው። እስክናየው በተስፋ እንጠብቃለን።
በእምነት ድነናል። ስለዚህ እንጠብቀዋለን፣ ከእሱ ጋር ልንነግስ ወራሾች ልንሆን ማለት ነው። እንዲሁም ደግሞ መንፈስ ድካማችንን ያግዛል። እዚህ ጋር በደንብ ማብራራት እፈልጋለሁ። እንዲሁም ደግሞ መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል ይላል። ምን? እንዲሁም ደግሞ መንፈስ ድካማችንን ያግዛል። እንዴት እንደምንጸልይ አናውቅምና መንፈስ ድካማችንን ያግዛል ማለት እንዴት እንደምንጸልይ በእውነት እግዚአብሔር ጋር ስንቀርብ ምን እንደምንጠይቅ አናውቅም። እኛ ስለ ልጆች ወይንም ስለ ኑሯችን፣ እኛ ስለ እንጀራ ወይንም እኛ ስለ ስራ ስናወራ በእግዚአብሔር መንፈስ ቅዱስ የሚታይ በእኛ የማይታይ የሚመጣውን ነገር እግዚአብሔር መንፈስ ቅዱስ በራሱ ቋንቋ ይጸልይልናል። በመቃተት እግዚአብሔር መንፈስ ቅዱስ ምን ያቃትቷል? የኔ አንቺ ኃጢአት እግዚአብሔር ጋር የማያደርሰው ስራችን በሐዘን እንዲቃትት ያደርገዋል። እሱን የሚያስቃትተው ነገር የለም። ስለኛ ኃጢአት፣ ስለሚያስፈልገን ነገር፣ ጸሎት ስለማንችል፣ እንዴት መጸለይ እንዳለብን ስለማናቅ፣ በሰዓቱ የሚያስፈልገንን ስለማናቅ ዳቦ ስንጸልይ ሞት እየመጣ ይሆናል። ሁሉንም የሚያምላክ ግን እንደሚገባ እንደ እግዚአብሔር ሐሳብ ይጸልይልናል ማለት ነው። እንዲሁም ደግሞ መንፈስ ድካማችንን ያግዛል። ደካሞች ስለሆንን በቂ የሆነ ቃላትን ስለማናቅ፣ እንዴት መለመን እንዳለብን፣ እንዴት ብንለምን እግዚአብሔር እንደሚሰማን ስለማናቅ በጸሎት ያግዘናል። ልብንም የሚመረምር የመንፈስ ሐሳብም ምን እንደሆነ ያውቃልና፣ የእግዚአብሔርን ሐሳብ እግዚአብሔር መንፈስ ቅዱስ በደንብ ያውቃል፣ የራሱ መንፈስ ነውና እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። የሚጠይቀው ስለ ማህሌት የሚገባትን የሚያስፈልጋትን እንጂ የምትፈልገውን አይደለም። ማህሌት የምትፈልገው ሜቢ ወደ ሞት የሚወስድ ነገር ሊሆን ይችላል። እግዚአብሔር መንፈስ ቅዱስ ግን ለማህሌት የሚያስፈልጋትን የእግዚአብሔርን ልብ ይመረምራልና የእግዚአብሔርን ልብ ያውቀዋልና እሱም እግዚአብሔር መንፈስ ቅዱስ ነውና ለማህሌት የሚገባትን እንደ እግዚአብሔር ሐሳብ ይጸልያል። እንዴት ነው ስትጸልዩ እንደ እግዚአብሔር ሐሳብ ጸልዩ እንባላለን? እንደ እግዚአብሔር ሐሳብ ለመጸለይ የእግዚአብሔር መንፈስ ቅዱስ በጣም አስፈላጊ ነገር ነው። እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ምንድነው ነገር ሁሉ? ነገር ሁሉ መብላታችን፣ መጠጣታችን፣ መቁማችን፣ መሰራታችን፣ አደጋ ላይ መውደቃችን። አደጋ ሲመጣባችሁ የአደጋ ለበጎ ሊሆን ይችላል። ለምን? እንደ ሐሳቡ ተጠርታችኋልና። እንደ ሐሳቡ እንደ እግዚአብሔር ሐሳብና ፈቃድ ለተጠሩ ሁሉ ለበጎ እንዲደረግ ነው። ሰው ጎድኋት ብሎ ሰራሁላቸው ብሎ ያለው ነገር ለእናንተ እግዚአብሔር ለበጎ ያደርገዋል። ቃሉ ነው። እግዚአብሔር ለሚወዱ የመጀመሪያው ነገር እግዚአብሔርን መውደድ ነው ማለት ነው። እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናምናለን። እናምናለን። አንዳችም ነገር ለክፉ መጥቶ በክፉነቱ አይቀጥልም። እግዚአብሔር ገልብጦ ለመልካም ያደርገዋል። ልጁ በብዙ ወንድሞች መካከል ብኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና፣ እከሌ የልጄን መልክ እንዲመስል ወስኛለሁ፣ በስተመጨረሻው የልጄን መልክ የሚመስል ብሎ አስቀድሞ ሰማይና ምድር ሳይፈጠር ሰማይና ምድር ሳይሰራ እግዚአብሔር መርጧል። አስቀድሞ ወስኗል። አስቀድሞም የወሰናቸው እነዚህ ደግሞ ተጠሩ፣ ለእግዚአብሔር ስራ ጠራቸው። የጠራቸውንም ደግሞ እነዚህን ደግሞ አጸደቃቸው። መቼ? ሳይሞቱ አጸደቃቸው። ያጸደቃቸውንም እነዚህን ደግሞ አከበራቸው። አይበቃም እንዴ? አይበቃም። እንግዲህ ስለዚህ ነገር ምን እንላለን አለ። ተገረመና የጥያቄ መለከት። ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? እግዚአብሔር ካንቺ ጋር ከሆነ ማን ይቃወምሻል? እግዚአብሔር ካንተ ጋር ከሆነ ማን ይቃወመሃል? እግዚአብሔር ከእርሶ ጋር ከሆነ ማን ይቃወሙታል? ማማርሶ ጋር እግዚአብሔር ከእርሶ ጋር ከሆነ ማን ይቃወሙታል? ማንም አይቃወምም። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራ፣ ለዚህ ሁሉ ሕዝብ ልጁን የሰጠ ያራራለት፣
ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? በልጁ አምነን ሁሉን ነገር ያደርግልናል። እግዚአብሔር የመረጣቸውን ማን ይከሳቸዋል? እግዚአብሔር የመረጠውን ማንም አይከሰውም። 1000 ጊዜ የሰው ልጅ ቢንፈራፈር በእውነት እግዚአብሔር የመረጠውን ማንም አይከሰውም። ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንም እሱ ነው። ወዴት ይከሰሳል? እግዚአብሔር የመረጠው ሰው ወዴትም አይከሰስም። ለምን? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? እሱ አይደለምን? ፈራጅ እሱ ነው። ማንም አይከሳቸውም። የሞተው ይልቁንም ከሙታን የተነሳው ኢየሱስ ክርስቶስ ማለት ነው። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ኢየሱስ ክርስቶስ ነው ይላል። ኢየሱስ ክርስቶስ የሚማልደው ሲባል በጣም ትልቅ ችግር ያመጣል። ሁልቀን መጽሐፍ ቅዱስ ነው የሚለው። መቼ ነው የማለደው? አንድ ጊዜ በቀራንዮ በፈሰሰው ደሙ። ዛሬም ነገም ከነገ ወዲያም ፍሬሽ ደም ነው። የሰይጣንን ኃይል የሚሰብ ፍሬሽ ደም። ስለዚህ አንዴ ማልዶልናል። አንዴ የፈሰሰው ደግሞ ለዘላለም ለሁል ጊዜ የሰይጣንን ስራ ሙሉ በሙሉ በመስቀል አፍርሶ ትውልድን የራሱ አድርጓል። ስለዚህ በክርስቶስ ያሉ ዛሬ ኩነኔ የለባቸውም። የክርስቶስ አማላጅነት በቃ ሁሌም አለ። ሁል ቀን እየተነሳ አያማልድም። ሁል ቀን እየተነሳ እንዲያድርጉ አይልም። ያኔ የዛሬ 2000 ዘመን ያደረገው ሁል ቀን መመኪያችን ዛሬ ለሚወለድም ልጅ በሱ ለሚያምን ከነገ ወዲያም ለሚወለድ ሁልጊዜ ፍሬሽ ነው። ከክርስቶስ ፍቅር ማን ይለየናል ይላል። የጥያቄ ምልክት ያደርግናል። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ይልና ጥያቄ ምልክት ያደርጋል። ይሄን ሁሉ ካደረገልን ከሞት ወደ ህይወት ካመጣን የሚለየን የትኛው መከራ ነው? ከክርስቶስ ፍቅር ሊለየን የሚችለው? ስላንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎች ተቆጠረን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። በማ ኃይል በሚሰጠን በክርስቶስ ከምን እንበልጣለን? ከአሸናፊዎች እንበልጣለን። ስለዚህ ሞትም ችግርም ረሃብም ስደትም ከሱ ፍቅር የሚለይ አይደለም ማለት ነው። ሞት ቢሆን ህይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ምንም የቀረ ነገር የለም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥሩም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይቻል ተረድቻለሁ። ሁሉን ጥበብ አየና ጳውሎስ ከክርስቶስ ፍቅር ምንም እንደማይለየው አወቀ። እንደሱ አይነት የክርስቶስን አሳዳጅ የነበረ ሰው የለም አይደለ? ሰዎች ሲገደሉ ልብስ ሰብሳቢ ነበር፣ ሲገደሉ እያየ ማለት ነው። አስገዳይ ነበር። ግን ራሱ ክርስቶስ ሲያገኘው ምርጡ ዕቃ ነው የሆነው፣ ምርጥ ዕቃ። ስለዚህ ከክርስቶስ ፍቅር ማን ይለየናል አለ ማለት ነው። ስለዚህ በክርስቶስ ኢየሱስ ላሉ ዛሬ ኩነኔ የለባቸው ወገኖቼ። ኩነኔያችንን ይዘን የትም አንደርስም። ሞት እውነት ነው። ከሞት በኋላ ህይወት እውነት ነው። ፍርድም እውነት ነው። ገነትም እውነት ነው። ወደ ወንጌል ቃል እንድንመለስ አበክሬ የለመንኩኝ አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ሮብን በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ቅዳሜ ይሁንላችሁ። ሰላም ቆዩን። ሰላም ያገናኘን።